ግን በእጄ ነው ሽምጣፊው። እኔ እስክርቢቶ ነው የማርከኔ በእጅሽ ምጣፉ። ለማለት ጅል ጓደኛች ትይዳ ነው ልጥንና ለታዲያ ከሳይ ጓደኛለሽ እንዴ? አለ መሳሌ እኮ አዲስ ጓደኛ ይሆናለች። አይ ከሰው ጋር ትበጣጣ ነው። አሁን መጣጣም እኔ ትልቅ ነኝ እሷ ትልቅ ናት። ይብዛ እኔ ግን ወይ አባዬ ከቤት ወጣ እንዴ? ማን ያስወጣው? እኔ ግን አብሮ ነው ወጣው እሱ ጋር። ውሃ ግን ታቀርሻለህ። ከራተቀጥለሽ ጨጓይ ላጥ እኮ ነው የምታደርገኝ። ያምሻል እንዴ? ሂጂ በይ አባዬ ምን እንደሚያደርግ አይተሽ ንገሪኝ። ቶሎ በይ ሂጂ ውሃ። ግን አንተንስ ታውቃለች እንዴ? አዎ ታውቀኛለች። አንቺ በጣም ጽኑና ጠንካራ እናት ነሽ። ለልጅሽ ስትይ መክፈል ያለብሽን ነገር በሙሉ ከፈልሽ። እድሜሽን አበባሽን አረገብሽ። በሆድሽ ብቻ ላየሻት በደንብ ብቻ ላቀፍሻት ልጅሽ ስትይ እድሜሽን ሙሉ መስዋዕትነት ከፈልሽ። አንቺ እናት ብቻ አይደለሽ፣ የእናት ተምሳሌት ነሽ። ሚስጥር መጠበቅ ለሌላ እናት ለማርታ ስትይ ሚስጥር ጠበቅሽ። ይህን ሁሉ ዓመት ይህን ሁሉ ዘመን ለእኔ ስትይ ሚስጥር ጠበቅሽ። አሁን ግን ይበቃሻል። እኔም ቅጣቴን አንቺም ልጅሽን የምታገኝበት ቀን ደርሶ አላገባትም አልኩት። ኪድዬም በላይ ከምር ግን ናታን ይህን ጉዳይ እና አባዬ ከያዙት በጣም ከባድ ነው። ምንም አታስቢ። እኔ ደግሞ ከዚህ በኋላ ከገባሁ ማገባው አንቺ ነሽ። ሰላም ዛሬ ምጧ መጥቷል ማለት ነው። ለሱም እንግዲህ ምክንያቱ ደረጀን እንግዲህ ከብዙ ጊዜ በኋላ ዛሬ ስለ ልጇ በህይወት መኖርና ልጅሽ አለች ብሎ ቢነግራት እንግዲህ በድንጋጤ ምጧ መጥቷል ማለት ነው። እንግዲህ ደረጀን በጣም ነው የደነገጠው። እንግዲህ ያው ከብዙ ጊዜ በኋላ ከዛሬ ነገ ንገረኝ እያለች ሰላም ስትጨቃጨቀው ነበረ። እሱም እንግዲህ አንዴ በዛ አንዴ በዚህ ያለ ከያው በጭንቀት ነበር የቆየው እንደሚታወቀው። ዛሬ ግን ሁሉንም ነገር እንትን ብሎ ሊነግራት ወስኖ ነግሯታል ማለት ነው። ያው በእርግጥ ልጅና እናት ነገር አልተገናኙም፣ ግን ነገራት ማለት ልጇ በህይወት እንዳለች በጥሩ ሁኔታ እንዳለች በቃ እሷም ደስተኛ እንደሆነች እና እሷንም እየረገመቻት ወይም ደግሞ ያልሆነ ነገር እያረገቻት እንዳልሆነ እንግዲህ ነግሯታል ደረጀ። ሰላሜን ስትሰማ ልጅ ያለች ነበር ያለችውና አዋለች ይላል። አንተን ታውቃለች በአካል አይታታል ስትለው አዎ ታውቀኛለች፣ እኔን አውቀኛለች እና ታውቀኛለች። ስለዚህ አሁን ይሄን ያክል ጊዜ መታገስሽ፣ ይሄን ያክል ጊዜ ለኔም ለቤተሰቤም ለህይወቴ ለትዳሬ ስለከፈልሽው መስዋዕትነት ሁሉ በጣም አመሰግናለሁኝ እና በቃ ይበቃሻል። ከዚህ በላይ እንግዲህ መጨነቅ የለብሽም። እኔም ደግሞ የሚመጣውን ነገር እቀበላለሁኝ። ደግሞም ሁሉም ነገር ለእግዚአብሔር ፈቃድ መልካም ይሆናል ብዬ ተስፋ አደርጋለሁኝ። ስለዚህ አንቺም ይበቃሻል፣ አሁን ጊዜው ደርሷል። አንቺም ልጅሽም እናቷን የምታገኙበት ሰዓት ደርሷል ነበር ያላደረጀው ማለት ነው። በዛም እንግዲህ ሰላም ያው የደስታም ብቻ ድብልቅ ያለ ስሜት ነበር የተሰማትና ከዛ እንግዲህ በቃ የሆነ ወጋት ማለት ነው። ያው እንደ ድንጋጤ ነገር ሆነችና ምጧ የመጣ መሰለን ማለት ነው። እንግዲህ ደረጀ ደንግጧል። ሊይዛትም ሊተዋትም ቸግሮታል ማለት ነው። እንግዲህ በእርግጠኝነት ያው ሰላምን ግድፍ አድርጎ እንግዲህ ወደ ሆስፒታል ይዞ መሄድ ግድ ይሆንበታል። ሌላው አቢጌል እንግዲህ ውጭ ላይ ሙዚቃ እየሰማች ነበር። ኤርፎኗን አድርጋ አይታችኋልና ውሃ ሂደሽ አባዬ ምን እየሰራ እንደሆነ አይተሹ ነይ ብላ ልካታለችና ውሃ መጣለች። ውሃ መጣ እያየቻቸው ነው ደረጀና ሰላምን። እንግዲህ አሁን ሰላም እንደዚህ ትሆን ሂዳ ወይ ለአቢጌል ልትረግራት ትችላለች። አቢጌል እንግዲህ ምንድነው እንግዲህ አንተ የሚያስጨንቅህ ማለቱ አይቀርም። በነገራችን ለአቢጌል ማለት ነው አሁን ደረጀ ይሄ ልጁ የሱ እንደሆነ አያውቅም አይደለም፣ ግን አቢጌል ስቲል ጥርጣሬዋ እንዳለ ነው። ሰው አሁን ልጁ ሲወለድ እንግዲህ ጠጉሩንም ነጨች፣ ደሙንም ወሰደች። በእርግጠኝነት ዲኤንኤ ምርመራ ታስመረምረዋል።
ስለዚህ ዛን ሰዓት ዲኤንኤ ምርመራው ሲመረመር ደግሞ ደረጀና የሰላም ልጅ አባትና ልጅ ናቸው። በስማም ግን እኮ እናንተ አንድ ነገር እንዴት ሆኖ ነገሩ እንደሚተረማመስ አታውቁትም። ታውቃላችሁ ደረጃውን ይሄንን አያውቅም በፍጹም ምንም ነው የማያውቀው። እና በቃ በጣም ከባድ ነው። አስባችሁታል? አንዳንድ ነገሮችን ስታስቧቸው በጣም ነው የሚከብደው። እና ቤተሰቦቻችን ይህን ይመስላል እንግዲህ ያው ታፍ እያለች ነው እንግዲህ ዳጣና ናታን ደግሞ የሚገርም የፍቅር ውስጥ ናቸው። አሪፍ የፍቅር ጊዜ እያሳለፉ ነው የሚገኙት። አብጌል ደግሞ እንግዲህ እንትና ናታንን ለማግባት በቤተሰብ በኩል የምትችለውን ሁሉ እያደረገች ነው። እሷ ያው አስገድዶ ማግባት ሙከራ ማለት ነው እንጂ ወዶ አይደለም። መቼም ወዶ ማግባት አይደለም ጋይስ፣ አስገድዶ ማግባት ነው እየሞከረች ያለችው። እንግዲህ ታፍ እያለች ነው። ምክንያቱም ያለውን ነገር ለማስተካከል አባቱን እስኪጠይቁ ድረስ ነው የላከቻቸው። እንግዲህ ወይዘሮ ማርታም እንግዲህ ሳትፈራ ሳትጠረጥር እንግዲህ ለልጇ የማትከፍለው ነገር የለም እናት መቼም አይድረስ ነው አይደል? እና ደውላ እንግዲህ ልጅህን ለልጃችን ብላለች። ጋሽ ደረጀ ግን አይሆንም ብሏል። ሲቀጥልም ደግሞ ናታንን ጠይቆት እንግዲህ ናታን አብጌል እንደማይፈልጋትና እንደማያገባት ተናግሯል ማለት ነው። ሰላምን ደግሞ እንግዲህ ወይዘሮ ማርታ በቅርቡ ተዘጋጂ አብጌል ልታገባ ነው የኮንግራዋ ወይም የምርቃቷ ቀለበት ታስራለች ስትላት እንዴ ማን ነው ባሏ ማን ነው የሚያስርላት ነበር ያልቻትና ሰላምዬ እንግዲህ እንዴ አንቺ ደግሞ ምናምን እያለ እንግዲህ ማርታ በደስታ ነበር እየተፈነከነከች ነበረው። ያው እናት ላይ ልጇ እንግዲህ ምንም ነገር ቢሆን መጥፎም ቢሆን ትጋፍጣለች አይደል ጋይስ። በዛ ምክንያት ነበር እንግዲህ ያደረገች የነበረችው። እሷም እንግዲህ እንዴ ማንን ማምጥራት ናታን ነው ስትላት እንዴ ሰላምዬ አንቺ ማውቀሻ እንዴ ነግረሻለች እንዴ ምናምን እያለች ነበርና አይ ኧረ እኔ ምናምን አለች። ሰላም በጣም ደነገጠችው። ምክንያቱም ሰላም ናታንን የምትፈልገው ለዳጣ ጋር እንደሆነ ነው እንጂ ከአብጌል ጋር ምንም እንዲሆኑ አይፈልግም። ሲቀጥል ደግሞ አብጌልን ናታንን በፍጹም እንደማይፈልጋት ታውቃለች። ስለዚህ በዛ ምክንያት እንግዲህ በጣም ነበር እንትን ያለችውና ወይዘሮ ማርታ እንዴ ምን ነው ሰላም ደነገጥሽ ሰላም እያለቻት ነበር። አይ ኧረ እኔ እንዴ ናታን ምናምን ነበረቻት። አዎ ናታን እኮ እንደሚወዳት ነግራኛለች አብጌል እያለቻት ነበረና ሰላም እንግዲህ ያመጣችላት ሻይ ቁጭ አድርጋላት ብድግ ብላ ነው ሄደችው። ይሄን ነገር መስዋዕት አትፈልግም ታውቃላችሁ። እንግዲህ የናታን አባትም ነግረ ነው እሺ ብሏል። ሰሞኑን ደግሞ ይመጣል ምናምን ያልቻት ነበረ ማለት ነው። ከባድ ነው ማለት ነው ቤተሰቦቻችን። እና ናታን እንግዲህ ለዳሽ ደረጀ እንደማይፈልግ ረኩታል። ደረጀም እንግዲህ መጥቶ ለወይዘሮ ማርታ ናታን እንደማይፈልጋት ነግሮኛል። በቃ አብጌልን በጭራሽ ከእህትነት ውጭ ምንም የሚፈልጋት አይደለም ሲላት እንግዲህ ወይዘሮ ማርታ አይሆንም እና ታዲያ ፈልጋታለሁ ሊልት ትፈልጋለህ እንዴ? ምክንያቱም በፍጹም እንደዛ ሊሆን አይችልም። ምክንያቱ ደግሞ ያን ያንተ ስለሚወድ ስለሚያከብርህ እንዴ አዎ ፈወዳታለሁ ቢልህ ልጄን ለካ ያባለጋት ነው ወይ ብሎ ይለኛል ብሎ ስለሚያስብ ነው አለች። ደረጀና ናታን ደግሞ በእንደዚህ በጣም ነው የሚግባቡት። ማለት አዎ ያከብረዋል ይወደዋል፣ ግን ምንም እንዲሸሽገኝ አንፈልግም ናታን ምናምን ብሎ ስለጠየቀው ምንም እንትን አይልም። ሲቀጥል ደግሞ ጋሽ ደረጀ ናታን ጋር ያላቸው ሪሌሽን ይህን ያክል ሩቅ አይደለም። በቃ እያንዳንዱ ነገር ያወራሉ፣ ያው በተወሰነ መልኩ ማለት ነው። ስለ ዳጣ ስጠይቅ ብቻ ሸሽጓል። ለምን እሱንም ዳጣ እንዳትናገር ሁሉም ነገር መሆን ያለበት በሚስጥር ነው ብላ ስላለችው ነው። ለዛ ነው እንጂ ምንትን ሳይፈልጉ ሳይቀር አይደለም ማለት ነው። ሌላው እንግዲህ አርጁ እንግዲህ የአብጌል አፍቃሪ ናታንን ዛሬ መንገድ ላይ ጠብቆ አብጌል ፍቅረኛ ናት አይደለችም ብሎ ነበር የጠየቀውና እንግዲህ ናታንም አይ የኔ ፍቅረኛ አይደለችም፣ በፈለከው መንገድ ልጅቷን ማግኘት የራስን ማድረግ ትችላለህ፣ የኔ አይደለችም አብጌል እህቴ እንጂ እናንተ እንደምትለው ፍቅረኛ ወይም እጮኛ አይደለችም ብሎታል። ያው አርጁ ማለት ማመን አቅቶታል። ማለቴ እውነቱን ነው አልመሰለውም። ምክንያቱም ያው አብጌል በባለፈው አብረው እንደሆኑ ከናታን ጋር እጮኛ ነው ወደፊት ባሌ ነው ብላ ስለነገረችው ማለት ነው። ውድ ቤተሰቦቻችን
የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ባይ ባይ።